እሱን ስለምን አነሳሽ? ሸፍነዋለሁ መልሼ ሸፍነዋለሁ። እንግዲህ እውነቱን እንዲያዩለውን ሰው ስለማያምን እውነቱን ለማሳየት ፈልጌ ነው። እኔ ሰው አያምንም። አዎ ሰው አያምንምና እኔ የሚደርስብኝን ግፍ የሚደርስብኝ ከልጆቼ ከተለየው በኋላ እየተሰቃየ ያለሁትን ስቃይ እንግዲህ የኢትዮጵያ ሕዝብ እውነቱን እንዲያቀልኝ ነው። እኔ ህፃናት ልጆችን ከተለየው ድፍን 7 ወር እንግዲህ 7 ቤት ነው የቀየርኩት። ይሄ 8ኛ ቤት ነው። 8ኛ ቤት ሆኖ ግን እኔ በየዋህነቴ ነው በሞኝነቴ በቃ ጭቅጭቅ ሲነሳ ጥዬ የጠፋሁት። ጥዬ ጠፍቼም ደግሞ አልጋ እያስኩ በየመንገዱ እየለመንኩ አልጋ እያስኩ ነው ማድረው እና ታመምኩኝ። ህመም በዛብኝ። አሁን ይሄን እቃ ማውጣበት ገንዘብ የለኝም። ይሄንን የምሰበስብበት ገንዘብ የለኝም። ግራ ገብቶኝ ነውና የኢትዮጵያ ሕዝብ እውነቱን እንዲያቀልኝ ፈልጌ ነው። ሌላ ምንም አይደለም። እኔ ልጆቼን አጥቻለሁ አይደለም ይሄን ቆሻሻ ቃለ ነገር ግን መሬት ላይ እንደተቀመጠ እንደዚህ ምንም መውደቂያ መቀመጫ እንደሌለኝ ይሄ አሁን ዝናብ ቢዘንብበት ዱቄት ነው የሚሆነው እዚህ ጋርና ምን ማድረግ አለብኝ? እንዴትስ መኖር እችላለሁ? የኢትዮጵያ ሕዝብ እውነቱን ይረዳልኝ። አዲስ አበባ ፖሊስ ኮሚሽን ይሄን ጉዳይን እንዲመለከትልኝ። ህፃናት ልጆቼን አጥቼ 7 ወር ሙሉ እየተሰቃየውና እያለቀስኩኝ በየቤት ክራዩ በየርኩበት ከሰው ጋር እንድጣላና ከሰው እንዲደበድበኝ አደጋ እንዲደርስብኝ የሚያደርግ ወንጀለኛ በህግ እንዲጠየቅልኝ እጠይቃለሁ። ኢትዮጵያውያን ምኖርበት የለኝም። በቃ መኖር ማቀቶኛል። አዲስ አበባ ሴቶችና ህፃናት ይሄን ጉዳይ እንድትመለከቱልኝ እባካችሁን ድረሱልኝ ስል መልእክቴን አስተላልፉ። ሰላም የተከበራችሁና የተወደዳችሁ ኢትዮጵያውያን ቤተሰቦቼ እንደምን አላችሁ? እንደምን ሰነበታችሁ? ስለኔና ስለ ልጆቼ እየተጨነቃችሁ ያላችሁ ውድ ኢትዮጵያውያን በዚህ አጋጣሚ ሳላመሰግናችሁ አላልፍም። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ እያልኩ መልእክቴን እጀምራለሁ። ውድ ኢትዮጵያውያን እንግዲህ ወይዘሮ ሰርካለም የጤና እንከን ገጥሟት ነው የአእምሮ በሽተኛ ነች በማለት ተአማኝነት ያለው ሚዲያ በማለት እንግዲህ ያው በእኔና በልጆቼ ላይ ወንጀል የሚፈጽመውን አካል በማሳየት እሱን ደስተኛ አድርጎ ምንም አይነት ወንጀል እንደማይፈጽምና ምንም አይነት ነገር እንደማይሰራ በማድረግና በማስመሰል ሶሻል ሚዲያ ላይ በማቅረብ ይህን ግለሰብ ጥሩ ሰውና ምስኪን ሰው ነው፣ ምንም አይነት ስህተት የለበትም፣ ነገር ግን ሴትዮዋ የአእምሮ በሽተኛ ስለሆነች ነው ይሄንን ነገር እየተናገረች ያለችው በማለት ሴትዮዋ ወደ ሚዲያ ሳትወጣ ሕክምና ውስጥ ገብታ ሕክምና እንድታገኝ እየተባለ ነው እየተወራ ያለው። በጣም ጥሩ እንግዲህ ጀጎል በጎ አድራጎት ድርጅት ተስፍሽ ወይም ተስፍሽ ቅልቦች ወይም ደግሞ ተስፍሽ የጀጎል መስራች እና ባለራዕይ ማለት ነው። እንግዲህ የእውነት ሁለቱም ተስፍሾች ለኔ በጣም መልካምና ጥሩ ስነ ምግባር ያላቸው ናቸው። በተለይ ተስፍሽ ጀጎል እጅግ በጣም ጥሩ የሆነ ወንድሜ ነው። ተስፍሽ ቅልቦች ደግሞ የህግ አካል ነውና እጅግ በጣም ላመሰግነውና ላደንቀው ፈልጋለሁ። ነገር ግን ትክክለኛውን ነገር እየሰራ ከሆነ ጀጎል በጎ አድራጎት ድርጅት እንዲሁም ደግሞ ተስፍሽ ቅልቦች ስለምን ሰርካለምን ዞር ብሎ ማየት አቃተን? በጣም ጥሩ ነው። ህፃናት ልጆቿን እንድትለይ ከማድረግ ይልቅ ሰርካለምን ለብቻ ከማስለቀስና ህፃናቶቹን ለብቻ አድርጎ ነጣጥሎ ሁለቱንም ከመጉዳት ይልቅና እናትና ልጅ ከመለያየት ይልቅ ለምን ወንጀለኛውንና ስለሱ የምታወራውን እናት በአንድ ጠረጴዛ ዙሪያ ማነጋገርና ማረዳዳት ወይም ደግሞ ከወንጀል ነፃ የሚሆንበትን አሰራር ለምን ልንፈጥር አንፈለግንም? ለምን ይሄንን ነገር አንፈጥርም? እንግዲህ ውድ ኢትዮጵያውያን ሴትዮዋ የጤና እንከን አለባት። ከተለያዩ ዜጎች ጋር አሳልፋለች። ከተለያዩ ግለሰቦች ጋር ይሄንን አድርጋለች። እንዲህ አይነት ህይወት ትኖር ነበረ ብለን መልካም ነገሮችን ከተናገርን በስነ ልቦና ጥገና ያስፈልጋታል ካልን የስነ ልቦና ትልቁ ቀውስ የሆነብኝን 8 ዓመት ሙሉ እኔና ህፃናት ልጆቼን ያሳደደውን እኛ ሳናቅ ለ666 ወስዶ አስመዝግቦ በየወሩ እሱ በጣም ብዙ ገንዘብ 500,000 ብር የማግኘትና በእኛ የመጠቀም ስራ ሲሰራ እኛን የማሳደድ ስራ ሲሰራ 38 ቤት ሲያስቀይረን በእውነት ኢትዮጵያውያን ይሄንን ለምን ችላ አልነው? አንዲት አእምሮ በሽተኛ የሆነች እናት ይሄን ሁሉ ነገር እንዴት ትናገራለች?
እንደገናስ ደግሞ ህፃናት ልጆቿ ከተለዩት በኋላ ለምን የተስተካከለ ህይወት አይኖራትም? ለምን ጥሩ ህይወት አይኖራትም? ሰርካለም ሳትንቀሳቀስ ቀርታ አይደለም፣ የአእምሮ በሽተኛ ስለሆነች አይደለም። የተከራየችውን 7 ወር ሙሉ ልጆቿ ሲለዩት 7 ቤት ከመቀየር አልፎ በየቦታው አልጋ እየያዘች ራሷን ህይወቷን ለመጠበቅ ተክታ ራሷን በቆራጥነት እኔ ሴት ነኝ የማመልከው አምላክ ከኔ ጋር ነው ብላ ምንም አይነት ነገር ቢቆለፍባት፣ ምንም አይነት የሥራ በሮቿ ቢዘጉ፣ ምንም አይነት እንቅስቃሴዎቿ በተለያዩ ሞተረኞች ቢገቱም ስልኳ በወንጀለኛ እጅ እያንዳንዱን ነገር እየተቆጣጠረ ለእርሷ የሚደወለውን ስልክ ራሳቸው መጠቀሚያ አድርገው ቢጠቀሙትም ያንን ሁሉ ነገር ግን አሸንፋ ሰርካለም ራሷን እያስተዳደረች ራሷን ዛሬ ለማሳደር ነገን ለመዋል እንዴት እያለፈች እንደሆነ ራሷ ሰርካለም ታውቃለች፣ ከፈጣሪዋ ጋር ማለት ነው። ስለዚህ ምንም አይነት ነገር አልተፈጠረባትም። ነገር ግን አእምሮዋ የፈጠረው ነገር ነው፣ ወይም ደግሞ እሷ የአእምሮ በሽተኛ ስለሆነች ነው እንጂ ሰውየው አይጥጣለብን እንደዚህ ያለብን የምትለው ፍጹም ነፃ ነው ብላችሁ ያወራችሁ ሰዎች ወይም እያወራችሁ ያላችሁት ሰዎች ነገም ሌላ ሰው እንዲጎዳ እድሉን እየሰጣችሁ ነው። ነገም ሌላ ሰው እንዲያልቅ እድሉን እየሰጣችሁ ነው። ነገም ወንጀል እየፈጸመ ያለን ሰው እያበረታታችሁ ነገ መልካም ነገር እናገኛለን ብላችሁ ዛሬ ላይ ንጹሃን ዜጎችን መጠቀሚያ አድርጋችሁ ለራሳችሁ ጥቅም ስትሉ የነገን ሀገር ተረካቢዎችን እየጎዳችሁ እንደሆነ በዚህ አጋጣሚ ልነግራችሁ እፈልጋለሁ። እዚህ ጋር ስናገር የአእምሮ በሽተኛ ሆኜ አይደለም። እዚህ ጋር ስናገር ጉዳት ሳይደርስብኝ ቀርቶ አይደለም። እዚህ ጋር ስናገር በአይጥ መንገድ ተልኮ በሌሊት ላይ በተኛሁበት ቦታ ላይ አይጥ እንድትመርዘኝ ወይም ደግሞ አይጥ መርዟን ረጭታ እኔን በሽተኛ እንድታረገኝ ወይም ደግሞ አላስፈላጊ የሆነ ወንጀል ሳይፈጸምብኝ ቀርቶ አይደለም። በየሄድኩበት ቦታ እኔን ሊረዱኝ የተነሱ ሰዎችን አታክ በማድረግ ወደ እኔ እንዳይመጡና እኔን ምንም አይነት አገልግሎት ምንም አይነት እርዳታ እንዳያደርጉልኝ እኔም ደግሞ እነሱ ጋር ሄጄ ምንም አይነት ነገር የዕለታዊ እንቅስቃሴን እንዳላከናውን ነገ ተከራይቼ የምኖርበትን ነገ ልጆቼ ልረዳ የምችልበት ነገር እንዳይፈጠር ስንክልክል ብዬ በወንጀለኛው ቁጥጥር ስር እንደሆን ማለት ነው። በስልኬም በእንቅስቃሴም በደሜም በእያንዳንዱ ሁኔታው ላይ በወንጀለኛው ቁጥጥር ስር እንደሆን እያደረጋችሁኝ ያላችሁ ግለሰቦች ስለምን ታዲያ እንግዲህ ጀጎል ተስፍሽ ቅልቦች መልካም እየሰሩ ጥሩ እያደረጉ ነው ካላችሁ ስለምንድን ነው ወንጀለኛውና ስለሱ ይሄን አደረገኝ እያለች የምትናገረው እናት ከሶሻል ሚዲያ ከመራቋ በፊት ስለምን ነው ይሄን ግለሰብ ተገኝቶ እሷም ስለሱ የምታወራው እናት ተገኝታ ለምንድን ነው በጠረጴዛ ዙሪያ እነዚህ ሰዎች ይሄን አድርገኸኛል ይሄን በድለኸኛል ስለምን ነው የምትበድለኝ? ለምን እውነቱ አይወጣም? ለምን ለህዝብ እውነቱ አይገለጥም? እስከ መቼ ነው የምንደብቀው? እስከ መቼ ነው እሷ አእምሮ በሽተኛ ነች እያለ ህዝብን የምናታልለው? እስከ መቼ ነው ንጹህ ኢትዮጵያውያንን የምናታልለው? እስከ መቼ ነው በገንዘብ የሰዎችን አፍ የምናዘጋው? እስከ መቼ ነው ብዙ ገንዘብ እየተሰጣቸው ስለሱ መልካም ነገር ብቻ እንዲያወሩ ስለሱ ጥሩ ነገር ብቻ እንዲያወሩ እያደረገን ህዝብን የምናሳስተው? እስከ መቼ ነው ሰርካለም ውሸታም ናት የምትባለው? እስከ መቼ ነው ሰርካለም በሐሰት ነው ገንዘብ ለማግኘት ቤት ለማግኘት የሆነ ኮልኮሌ የዓለም ኮልኮሌ ለማግኘት ነው ልጆቼ እንደዚህ ሆኑብኝ የምትለው እያለን ውሸትን የምናራመድ እስከ መቼ ነው? ይሄ እግዚአብሔር ይወደዋል፣ እግዚአብሔር ይከብርበታል። የዓለም መድኃኒት ኢየሱስ ክርስቶስ እንግዲህ በቀራንዮ አደባባይ ላይ ተሰቅሎ ትንሣኤ ያደረገበት እንደ ፀሐይ የበራበት ሰይጣንን ድል የነሳበት እንግዲህ እሱ ሞትን አሸንፎ ትንሣኤ ያደረገበት እውነት ይሄንን የምናሳልፍ ከሆነ እውነት ጾመን ፈጣሪያችንን የምናመሰግንና እናመሰግንሃለን ብለን የጾምንበትን የእውነት ፋሲካ የምናከብር ከሆነ ይሄ እኮ የእምነት ጉዳይ ሳይሆን የወንጀል ጉዳይ ነው። የወንጀል ጉዳይ ነገ የማንኛውንም ቤት የሚያንኳኳ የወንጀል ጉዳይ ወንጀል እየሰራው ስራ አድርጌ እስከ ዘላለም ድረስ እኖራለሁ። ለፈጣሪ አልንበረከክም፣ ፈጣሪን ይቅር በለኝ አልልም፣ ንስሐ አልገባም፣ በህፃናቶች ላይ ወንጀልን አልፈጽምም። የማትፈልገኝን እናት በጣም የሚገርማችሁ በዚህ አጋጣሚ ውድ ኢትዮጵያውያን በዋትስአፕ ላይ ይሄ የግዕዝ ጽሁፍ
የግዕዝ ጽሁፍ ብዙ ጊዜ ሸ ከ ወይም ደግሞ የተለያየ ድግምት ቃላት በዋትስአፕ ላይ በመላክ እኔን አላስፈላጊ አይነት ነገር እንዲደርስብኝ አስማታዊ እኔ ስለ አስማት አላወራም። ለምን ያለም መድኃኒት ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳ የትንሣኤው ጌታ የተንቆጠቆጠው አምላክ በዙፋኑ ላይ ያለው አምላክ እሱ ተአምራትን የሚሰራ አባት እያለኝ እኔ የሱን የተንኮል ስርዓት አላወራም። የተንኮል ስርዓት ባወራ አምላኬን አልተማመንኩበትም፣ አምላኬን አላመንኩበትም ማለት ነው። ነገር ግን የትንሣኤው አምላክ ሞትን ድል የነሳው አምላክ አምናለሁ። ዲያብሎስ ምን ጊዜም መሬት ስር ነው። ስጋችን ይጫወትባታል፣ ነፍሳችን ማግኘት አይችልም። አዎ ሰይጣን አንተን ብለው ከመጡ እንደፈለክ አድርጋቸው እንዳለ ጌታ ኢየሱስ ክርስቶስ በሱ መንገድ ስለማልሄድ እኔ እንደፈለገ ሊጫወትብኝ አይችልም። ነገም ባለም መድኃኒት በኢየሱስ ክርስቶስ ንስሐ ገብቶ ኃጢአቱን ትቶ ህፃናትና እናቶችን ንጹሃን ዜጎችን ማሰቃየቱን ትቶ ነገ ያለም መድኃኒት ኢየሱስ ክርስቶስ ፊት በቃኝ ብሎ እንደሚንበረከክ አምናለሁ። ምን ጊዜም ቢሆን ሰርካለም አእምሮ በሽተኛ ናት አንበል። የውሸት አንናገር። እስከ መቼ ነው የውሸት የምንናገረው? እስከ መቼ ነው የውሸትን ለህዝብ የምናስረዳው? እስከ መቼ? እኔ አእምሮ በሽተኛ አይደለሁም። የእውነትን ነው የምናገር። አይጥ የሚጣል የእውነት ነው። ኃጢአት የሚሰራብኝ የእውነት ነው። ወንጀል የሚፈጸምብኝ የእውነት ነው።